ለማስተማር ያክል ነው። ይሄን ያለ ሩቅ የሚሄድ ሰው አይደለሁም እኔ እንደዚህ ማለት ጠላት ነኝ እኔ። በቃ እኔ ጠላት ነኝ እንዴ? ተረጋጋ። ጠላት ነኝ እኔ። ተመረጥ ምድር ምንድነው? ተረጋጋና አዳምጠኝ። በቃ የደበኩን ነገር ልንገርህ። ገባህ አይደለ? የደበኩን ነገር ልንገርህ። አዳምጠኝ። ይኸውልህ እኔ እርጉዝ አይደለሁም አንደኛ ማለት ነው። ገባህ? በቃ ይኸውልህ ፍፉ ይሄን ነገር ነገርኩህ። እኔ ስራ ያለኝ ወጣት ነኝ። ላይክ ብዙ እኔን ተስፋ አድርጎ የሚቀመጡ ቤተሰብ ያለኝ ልጅ ነኝና ይሄ ክስ ህይወቴን ሊያበላሽ ይችላል። አሁን አንተ ያመጣው ክስ በነፍስ ማጥፋት ነው። በምንድን ነው? ሙከራ ነው እና ይሄ የኔን ህይወት ሊያበላሽ ይችላል። ስለዚህ ይሄን ነገር እዚህ ጋር እናቆመው። በቃ እሱን አቁመለት። ገባ? ይሄ ልጅ አዳምጠኝ። ይሄ ልጅ በማያውቀው ነገር እንዲጎዳ አልፈልግም። በማያውቀው ነገር እኔ እንዴት ልሳንቺ እንዴት ልተዋቺ አጥፋው። ቪዲዮዎቹንም አጥፋቸው። ኖ ቪዲዮ አይደለም ይጠፋል። ይሄን ቪዲዮ አፖስቶሙ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን ደህና ነን። እንግዲህ ከአንድ 3 ቀን መጥፋት በኋላ በድጋሚ መተናል ወደ እናንተ። እንግዲህ ትንሽ ክስ ላይ ነበር እየተከሰስኩ ነበር። የተደረገብኝ ነገር ጥሩ ስላልነበረ በጣም ዋር ነገር በቃ ይሄ ከበቀል ባለፈ በቃ ግድያ ሙከራ ነው የቆጠርኩት። እንደ ቀልድ የሚታይ ነገር ስላልነበረ ትንሽ የክስ ጉዳይ ላይ ነበር። ዛሬ ግን ክሴን ጨርሼ የክስ መጥሪያ ይዤ ነው የመጣሁት። ነገሩ በዚህ ልክ ስር እንዲሰድ አልፈልግም ነበር፣ ግን በቃ የማይደረግ ነገር ነው ያደረገው ብዬ አስባለሁ። ሞቼ ነው ገብቷቸዋል ቤተሰቦች። ሞት ሌቭል ላይ ነው። እንደዚህ አይነት ነገር ለምንም አይነት ሲቹዌሽን መጠቀም አልነበረበትም። የምሬ ነው ብላችሁ በጣም ነው ያስደነገጠኝ። ያው ከዛ በኋላ አሪፍ ነገር ላይ አልነበርኩኝ። በዛ አጋጣሚ ምን ልሆን እንደምችል አላቅም ነበር። የሆነ ነገር ሆኜ እንኳን ቢሆን ብቻ ተውት። እኔ እንዲህ ብዬ ልነግራችሁ አልችልም። እንደዚህ አይነት በቀል እንደዚህ አይነት ነገር ከይቢ አልጠበቅኩም ነበር። አይኖ ሌላ ነገር አድርገናል፣ ግን እኔ ቀለል አድርጌ ነበር ያሰብኩት። እሱ ግን ያው መርዝ እስከ መመረዝ ድረስ አይደረግም እንደዚህ እና ይሄ ነገር ለክስ እንድበቃ አድርጎኛል። አይኖ ከዚህ በኋላ ከነሱ ጋር የምገናኝበትም ነገር ስለማልፈልገው ማለት ነው። ይህ ስለ መድኃኒቱ እንኳን ሳጣራ ሌላ ስለዚህ ያንን ነገር አልፈልገው። በዚህ ልክ እንደምት አልፈልግም። ከዚህ በኋላ እኔም እሱን መበቀል አልፈልግም። በቃ ታስሮ በስር ጊዜው እንትኔን አገኛለሁ ማለት እኔ እንደሱ አይነት ነገር ተጠቅሜ መበቀል አልፈልግም። ስለዚህ መፍትሄው ይሄ የተሻለ ነው ብዬ አስባለሁ። መነካካት አልፈልግም ከዚህ በኋላ ከነሱ ጋር። እንደዚህ የሚያመሩ አልመሰለኝም ነበር። ያው ጉዳዩን የጀመሩት ራሳቸውም ስለነበሩ ማለት ነው። እንዲህ የሚያመሩት አልመሰለኝም ነበር። ግን በጣም ከማምረርም አልፎ አልጠብቅም። በጣም ነው ያዘንኩት። በጣም የምሬን ነው የምላችሁ። በቃ እኔ አሁን ላይ እየታየኝ ያለው በቃ ይሄ ነገር በክስ ታስረው ቅጣታቸውን ቢያገኙ ብዬ ነው እያሰብኩ ያለሁት። አላውቅም። እንደዚህ አይነት ነገር ወጣቶች ናቸው ባይደርስበት ቲቪ ላይ ደስ ይለኝ ነበር። ግን ሞቼስ ቢሆን የሆነ ነገር ሆኜስ
ወጣቶች ነን፣ ተነጋግረን ብዙ ነገሮችን ማድረግ እንችል ነበር። ግን መብትሄው ይሄ ነው ብሎ አስቦ ካደረገው የኔም መብትሄ ይሄ ነው ብዬ አስባለሁ። ልክ እስከዛሬ ምርመራ ላይ ነበርኩኝ። ነገሮች እየተመረመሩልኝ ነበር። ጉዳይ ተይዞ ነበር በመርማሪዎች። ስለዚህ ዛሬ ግን ውጤቱ ተቀብዬ እንግዲህ እሱም ወንጀለኛ ሆኖ ተገኝቶ መጥሪያ ተሰጥ በራሴ እጅ መጥሪያውን መስጠት ስለፈለግ ከነሱ ተቀብዬ ራሴ እሰጣለሁ ብዬ ነው ይዤ የመጣሁትኝ መጥሪያ። እንግዲህ ይህንን ነገር ደግሞ በምስክርነት ሶፊም ስለነበረች እዚህ ቦታ ላይ እንድትገኝ ስለፈለኩኝ ሶፊንም ጠርቻለሁ፣ ኤቢንም ጠርቻለሁ። የእሷንም ውሳኔ በዛው ልክ በዚህ ልክ ወስና እንድታሳውቀኝ ስለምፈልግ ከዚህ በኋላ እንደዚህ አይነት ግርግር ውስጥ እኔን አታገኝም፣ አልገባም። ህይወቴን ሪስክ ውስጥ ከትቼ እንደዚህ አይነት ጨዋታ አልጫወትም ከዚህ በኋላ ይበቃል። የምሬን ነው የምላችሁ። እኔ አልጠበቅኩት በዚህ ልክ ህይወቴን ነው አደጋ ውስጥ ከትቼ የነበረው። ስለዚህ እሱም ይሄው ብዬ ስላሰብኩኝ ያልጸጸተኝ ይህንን በማድረግ እኔ እንደውም ወንጀሉን ትንሽ ከፍ አድርገውበት ነበረ። በግድያ ሙከራ ነበር ነገሩን ማለት ክሱን የጀመረው። አሁንም እንደዛው ነው ነገር ማለት ረጅም ጊዜ መሰለኝ የሚያሳስብ። በራሴ በኩል ነገሩን ማቅለል ከቻልኩኝ ለማቅለል እሞክራለሁ፣ ካልሆነ ግን ቅጣቱን እንዲያገኝ እንግዲህ ለህግ አሳልፌ እሰጠዋለሁ ማለት አላቅም። ግን አሁን ክሱንም ማሰረዝ የምችል አይመስለኝም። ሰላም ነው። እንዴት ነህ? ደህና ነኝ። ደህና ነህ? አለን። ምን ለማድረግ እየመጣህ ማለት አይ የሆነ ወደ ሰምቼ ነው የመጣሁት። ክስ ምናምን እያሰብኩ ካሜራም እዛ አይገርምም? ጥሩ አጋጣሚ ላይ መጣህ። አዎ ለወንድምህ ሰምቼ ነው የመጣሁት። የክስ ወረቀት ልሰጠው ነው መጥረህ። ለምን ማለት ለምን ስለ በቃ እዚህ ጋር አይ ነው ማለት ለምን ምን እንዳደረገ አታውቅም? ብራዘር ማድረግ የሌለበት ነገር እንዳደረገ እኔ በደንብ አድርጌ አውቃለሁ እኮ ሞቼ ነበር እኮ አውቃለሁ በደንብ አውቃለሁ። እንዳታደርግ ብዬው ነበር። ገባህ አይደለ? በቃ ይሄ አንተ ነው የጀመርከው ጨዋታው። ስሜታዊ ስለሆነ ነው እንደዛ ሊያደርግ የቻለው ማለት እኔ ብጀምርስ እንዴ ህይወት እስከ ማሳጣት ደርሻለሁ ነኝ እንዴ? እንዳደረክ ታስታው እኔ እኮ አሁን እንደዚህ የምረጋጋው ብራዘር በሱ ስለመጣብኝ ነው። ገባህ? ወንድሜ ምንም እንዲሆን ስለማልፈልግ ነው እንጂ እኔ ላይ ያደረከው ነገር ከዚህ በላይ ይገባ ነበር። ኦኬ ከዚህ በላይ ይገባኝ። አይ በቃ ሲያደርግ በእኔ ነው። ገባህ? እኔ ማድረግ የምችለው ነበር እሱ ያደረገው። ስለዚህ እኔ በሱ ድርድር አላውቅም። ወንድሜ ነው በእኔ የመጣበት ነገር እሱም እንደማይወድ በደንብ አድርጌ አውቃለሁ። ስለዚህ ተሳስተሃል። በቃ ወጣትነት ነው እሱ እዚህ ጋር ደንፉ ሆኖ ነው የመጣበት። ገባህ? አንተ ሰው ይዘህ አንድ መተል ታስደበድበኛለህ። አላስደበደብኩም እኮ ቆንጥጥ እንደ ሕፃን ልጅ ነው ባይዘው ካስታውስ ስትቆነጥጠኝ ነው እኮ። ይሄ እኮ ቀላል ነገር እኮ ነው። እንዲህ መርዝ የሚያስጠጣ መርዝ እስከማሰጠት ሁለት ደቂቃ ነው አይደል? ቢሆንስ እንዴ የሆነ ነገር ቢሆንስ ያዳ የሆነ ነገር ሆኜ ቢሆንስ ምን አይነት ቀልድ ነው የምትቀልደው? በቃ የሆነ አይ ነው እኔ እንደዚህ አይነት ነገር አልፈልግም። አይ በቃ ያዳ አሁን ለዚህ ነገር መት ኖ ያዳ እኔ በህይወቴ እንድትቀልዱ አልፈቅድላችሁ። ገባህ አይደል? እንደዚህ ትንሽ መቻችን ልኩ አንተ ሜዛን ከእኔ እኮ የሆነ ነገር ብታስደርገኝ ደስታ ነው። ኖ እንደዚህ ህፃን አይደለሁ። በቃ አሁን ያዳ ሻና እንደ ቪዲዮ እየሰራው ነው በእናትህ እሺ አንድ ልታስጠፋው ትችላለህ? እኔ እናንተ እናውራና። አልችልም ያዳ ቪዲዮን ማስጠፋት አልችልም። አንዴ ማጥፋት ትችላለህ ብራዘር። አታጥፋው፣ አይጠፋም ቪዲዮ። አንዴ እኔ ባይሆን ወደዚህ ተጠግተህ ቅረጸኝ። እኔ ያዳ አትረብሽኝ፣ ቪዲዮ ልስራበት። ስማኝ ሹፍ፣ እኔ እናንተ አንዴ እናውራና ካሜራ አስጠፋና እኔ እናንተ አንዴ እናውራ። ያባርለ እዚህ ጋር ወጣትነት ነው። አንተም ወጣት ነህ፣ እሱም ወጣት ነው ጓደኛዬ። ገባ? እሱን አጥፋ በለውና አንዴ እኔ እናንተ እናውራ። ያዳ ምን መሰለህ እዚህ ጋር ገባ? አይ ነው ያዳ ምንም ማድረግ አልችልም። መጥሪያ አስወጥቻለሁ።
የማይሆን ነገር ያረዳል። ይሄ ራሱ ወንጀል ነው የሚሆንባችሁ እናንተ ላይ። ያዳ አንተ በስነ ስርዓት የክስ ወረቀት ነው ያዳ በስነ ስርዓት ስትመረቀቅ። አንዴ ስማኝ ፉፉ፣ ወጣት ነህ፣ እንደ ወጣት እናውራ አንድ ጊዜ። ለምን ነው የማትረዳ? እዚህ ጋር በነፍሰ ግድያ ከተከሰሰ ልጁ እድሜ ልኩ ነው የሚማቅቀው። ገባለ? እንደውም በጣም የሆነ ነገሮች እያስደነገጡኝ ነበር። አሁን እንደውም አንተም መተህ እንደዚህ የምትዝትብኝ ከሆነ እየዛትኩብህ አይደለም፣ ይቅርታ እያልኩህ እኮ ነው። ይቅርታ በቃ እንደዚህ አይነት ነገር በቃ ያዳ ህይወቴን አጥቼ ነበር። አይ ነው በቃ ይቅርታ ማድረግ ያልነበረበት ነው። በቃ የሱ ጥፋት ነው። በቃ ልክ ነው፣ ገብቶኛል። እሺ ያዳ በእናትህ እኔ ጥፋት እንደሆነ ገብቶኛል። ፉፉ እባክህ ይህን ነገር ልቀበልህ አልችልም። እየለመንኩ ወንድ ልጅ ነኝ። ገባህ? እንደዚህ ዝቅ ብዬ እየጠየኩ ያለሁት ወንድሜ ምንም እንዲሆንብኝ ስለማልፈልግ ያዳ በእናትህ ካሜራውን አጥፋና አንዴ እናውራ ብቻችን። ካሜራውን ላስጠፋ አልችልም። ምንም ለማድረግ ረፍዷል፣ አርፍዳችኋል። ብራዘር አንዴ ታጠፋለህ። አጠፋውም። ይሄ የህይወት ጉዳይ ነው ብራዘር። ይሄ ቀላል ነው። አንተ እንዴት ነው እያሰብክ ያለው? በነፍሰ ግድያ ከገባ ወንድሜ ይማቀቃል እንዴ? እንደዚህ እንድታደርግኝ አልፈቅድልህም። እሺ ቢሆንስ እንዴት ነው የምትሞተው? የሚሞት መርዝ አይሰጥህም ነበር እንዴ? ጭራሽ እንዴ! ይሄ ነው መልስ? እሺ ወረቀት ይስጠኛል። እሺ አንዴ እነሱን ቀጥሬ ያለው ከነሱ ጋር ላወራበት ከፈለክ አብረኸውም ተቀበለህ የምትወስኑትን ነገር ትወስናላችሁ። ግን ይሄ ነገር ምርመራ ተደርጎበት ያለቀ የተወሰነ ይቅርታ እያልኩ ነው እኔ። ገባህ? በሱስ እኔ በጣም ይቅርታ እየጠየቅኩ ያረከኝ ነገር ሁሉ ረስቼ ነው ይቅርታ እየጠየቅኩ ያዳ ምን ላድርግኝ? ይቅርታ እየጠየቅኩ እኮ ነው ያዳ። አሁን እዚህ ጸብ ውስጥ የምንገባበት ምክንያት እንኳን አልነበረንም እኮ። አንተ እኮ ነህ ጀማል። እኔ አይደለሁም ነበር። አንተ እኮ ነው ተሰነዘር አቤታገር። እኔ እንደዛ ምንስ ልናገር? እኔ አልችልም እንደዛ አይነት ነገር አላ ታዲያ እንዴ እኔ እስከሞት መጠበቅ አለብኝ? የለብኝም። ስማኝ፣ እኔም እኮ አንድ ነገር ማወቅ ያለብህ እኔ ጋር እዚያውን እኔ በሰላም ማወራ የወንድሜ ጉዳይ ስለያዘኝ ነው። እንደዛ አድርገኝ እኔ ዝም አልልህም ነበር። ገባ እኮ ወንድምህም እኮ በቃ ስላደረገው ለሱስ በቃ ይቅርታ እያልኩ ነው። ገባህ? ይቅርታ እያልኩ ነው። በጣም የማይደረግ ነገር ነው ያደረገው። አይ ነው በቃ ገብቶኛል። እረፍ እያልኩት ነው። አምልጦ ገባህ አይደለ? ስለዚህ አሁን እንደዚህ በነፍሰ ግድያ ጭራሽ እስር ቤት ከገባ መውጫ የለውም ልጁ። ገባህ አይደለ? በጣም ይቅርታ አድርግልኝ አዳ። ይሄንን ክስ ማሰረዝ አልችልም። ትችላለህ። ላጠፋው ጥፋት ትችላለህ። ስማኝ ፉፉ፣ በእግዚአብሔር በእናትህ አንዴ ካሜራውን አቁማል። ስማኝ እግዚአብሔር ይሻላል። እሺ ይቅርታ ባላ በተምሏ አላይ ወይ ባላ እያሉ አይሆንም። ለምንድን ነው ይሆናል? ባላ እያልኩ ነው። ፉቶ ወጣት ልጅ ነው፣ ወንድ ልጅ ነው። ወንድ ልጅ ሆነ ወንድ ልጅ ላይ እንደዚህ እኮ ጥፋት ነው ያደረገው። አንተ ላይ ጥፋት እንደሆነ አውቃለሁ እኔ። ጥፋት ነው አውቃለሁ፣ ገብቶኛል። ገባ በቃ በእንዴት የተደረገ ነገር ነው። አንተ የሚዘመተ እንደ ሕፃን ልጅ ታስደበድበኝ ነበር ነው ሶፊ። ፀሐይ ከሰው ተደብቀሽ ወዴት ለማለት በጂ ነይ ፀሐይ አንቺማ መገለጥ ፀሐይ ለኔ ነበር እንጂ ነይ ፀሐይ አድማስ መጋረጃ ፀሐይ በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲኮለል ነይ ፀሐይ ሰፈሩን ባልዳኘው ፀሐይ ህዋው ባይከሰስ ነይ ፀሐይ ጠብቅሻለው ፀሐይ ያንቺ ቀን እስኪደርስ እምቁን ግለጪ ወጥተሽ ምን ንገሪ በእናትሽ። የክስ ወረቀት ነው በቃ ያዳሻል። በእናትህ ተረጋጋ። የምን ክስ ወረቀት ነው ማለት? በነፍሰ ግድያ ወንድሜን ኤቢል ከሱ እንዴ ባደረገው ነገርና እባክሽ የሆነ ነገር በይዋን። እሺ ወረቀት ይሰልኛል። በጉልበት ወስደብኝ ወረቀት ውስጥ እኔም ለራሴ ጉዳይ እፈልግሃለሁ። ገባህ አይደለ? እኔ እንደዚህ ነገሮች እዚህ ደረጃ ላይ ይደርሳሉ ብዬ አላሰብኩም፣ ግን አሁን ላይ በጣም እያስጠላኝ ነው። በቃ ሞቼ ነበር። አይተሻል አይደለ? መርዝ በምግብ አንተ እየሰራው ያለው ስራ ትክክል አይደለም። እነሱን ሄደህ በጨለማ ትደባደባለህ፣ ታስደበድባለህ እና ታዲያ
ሁላችሁም እልህ ውስጥ ነው ያላችሁት። ገባህ? ለምንድን ነው የማትረጋጋው? ወረቀቴን ስጠኝ። ጉልበት ልትጠቀም ለምን ታደርጋለህ? እረፍ እንጂ። ጭራሽ እኔንም ልትመታኝ ነው ፉአድ። እኔንም ምን ነው? ተረጋጋ። ተረጋጋ። እኔ ትቼው እሄዳለሁ እኮ። ስማ፣ ካሜራ ይደቅነ እንደዚህ አትሁን እኮ። ካሜራ ፊት እንደዚህ አትሁን። ይቅርታ እያልኩህ እኮ ነው። ካሜራ ፊት እንደዚህ አትሁን። ካሜራ ፊት እንደዚህ አትሁን። ይቅርታ አልኩህ። በቃ እንደ ተማረ ሰው እያናገርኩህ ነው ያሉት። ገባ? እንደ ትልቅ ሰው አዋረኝ። እሺ ስጠኝ። ተረጋጋና አዋረኝ ነው ያለው። ይሄን ቪዲዮ ፖስት እኔ እናንተን ጉድ አደርጋችኋለሁ። ምንድነው አንድ አስጠፋው እያልኩህ ነው። ለምንድነው የምትፖስተው? ሶፊ ጭራሽ እኔን እንደ ጥፋተኛ ታኛለሽ። እንደ ጥፋተኛ ያየው ጭራሽ እኔን ለማንኛውም ነገር ጥፋት እንደሆነ እኔ አውቃለሁ፣ ገብቶኛል። እሺ ታዲያ ስለዚህ ይቅርታ ሶሪ እያልኩህ ነው። እኔ ገባ? እሱ ያደረገው ነገር ጥፋት ነው። በቃ ገብቶኛል። ለምንድን ነው አንተ ተረጋግተሽ መተሽ ልትወቅሽኝ ትመጫለሽ እንዴ? አይደለም የመጣሁት እኔ ከሱ ጋር ምን አደረኩኝ? የራሴ የሆነ ነገር አለ። ገባ? ጥፋተኛ ነበሩ፣ እነሱ ጥፋተኛ ነበሩ አይደለ? ብዙ ነገር ንቃህ እንድታልፍ ብዙ ነገር እየነገርኩ ነበረ። ግን አንተ ሂደህ እነሱ ናቸው እኮ መርዝ እኮ ነው ያበላኝ። አውቃለሁ። አንቺ በመርዝ ይቀልደ እና ታዲያ መረዘኝ ብለህ ሂደህ ፍርድ ቤት ይሄ ልጅ እድሜ ይፍታሽ ነገር ልታሳስረው ነው? ሶፊያ እሺ ስማኝ፣ ብዙ ነገር እኮ አለው እሱ። እሷን አዳምጣታል። ከኔ ጋር እየተግባባ አይደለም። እሷን አዳምጣት። ይኸውልህ እኔ እዚህ ጋር የመጣሁት ማለት ነው ልክ አንተ እንደጠራኸኝ ነገሮች በቃ ከዚህ ላይ መቆም አለባችሁ። ገባ? እስከዛሬ የተፈጠሩት ነገሮች በሙሉ በእኔ ምክንያት ነው። በአንተም አይደለም፣ በሱም አይደለም፣ በኤቢም አይደለም፣ በራሴ ኬዝ ነው። ገባ አይደለ? ስለዚህ ይሄ ነገር ደግሞ ዛሬ በቃ ሁሉ ነገር እውነታውን ልናገር ነው የመጣሁት። ማለት የምን እውነት ሶፊ? አንዴ አላውቀው ነገር አለ እሱ ይብቃና ስለጠራሁት በኔ በኩል ይብቃን። ኧረ እኔም ጠርቼዋለሁ መጥሪያ ልሰጠው ዛሬ። ለምንድን ነው አንተ መጥሪያ የምትሰጠው? ለምንድን ነው አንተ መጥሪያ የምትሰጠው? እሺ እንዴት ፉአድ አሁን ቀልዱን ተወው። ገባህ አይደለ? በቃ እኮ ለምን መጥሪያ ተረጋግተህ አዳምጠኝና ወይም ስልክ ከያዝክ ደውልላት። ስለዚህ ያለው ነገር እዚህ ላይ መቆም አለበት። ገባህ? ምንድን ነው የሚቆመው? የማላውቀው ነገር አለ። ፉፉ ለምን ተረጋግተህ አታወራም? ተረጋጋና አውራ። ያዳ በእናትህ አሁን ምናልባት የማታውቀው ነገር ሊኖር ይችላል። አንተም ወደሱ የማታውቁት ነገር አለ ማለት በውስጥ እኔ ብቻ የማውቀው ነገር አለ። ገባህ አይደለ? ያን ነገር ደግሞ ኤቢሲ በጣ ነው መናገር የምፈልገው። ማለት ምንድነው የደበቃችሁ? ምንድነው አንቺ ነው ኤቢ የምታውቁት? እኛ ማን ነው? ሌላ አጀንዳ አለ? እሺ አንዴ እኔ እንኳን ስልኬ ሪከርድ ይዤበታለሁ። ደውይልኝ እነሱ እንዴ ጠርቼዋለሁ። ሲጀመር ይሄ ንቀት እኮ ነው። ፉአድ አንተ ሁሉም ነገር በደንብ ታውቃለህ። ምንድነው የማውቀው ሶፊ? ግን ማለት ሁሉን ነገር እያወቅህ ምናምን እዚህ ውስጥ ለምን ይሄ ነገር? ሄሎ ኤቢ የቱ ጋር ነህ? እየመጣ ነው። ፉፉ ተረጋጋ፣ በእግዚአብሔር ስማ። ፉፉ ጋር ነኝ እኔማ። አግኝቼዋለሁ እዛ ሜዳው ጋር ነው። ቶሎ ና ሶፊያ የማላውቀው የደበቅሽኝ ነገር ካለ እንቀልድ አልፈልግም። ጠብቅ እያለችህ እኮ ነው። ይምጣና በቃ አንድ ላይ እናወራለን። ተረጋጋ እስኪ። ለመረጋጋት ሞክር። አንተ ወጣት አይደለ እንዴ? ምን ሆነ ነው እኮ ወጣት እኮ። ተረጋጋ። ይምጣና አንድ ላይ እናወራለን። ወጣትነት እና ይሄን ነገር ምን አያያዘው እንዴ? እንደውም ይሄው ይመጣል። እሺ አንድ ወረቀት ውስጠኝ፣ በራሴ እጅ ልስጠው። ለምንድን ነው ወረቀቱን የሚሰጥህ? እሺ ስጠኝ። አንዴ እዚህ ውስጥ አትግባ ፉፉ፣ ወረፍ። እሺ ወረቀቴን ስጠኝ። በጉልበት እየወሰክብኝ ነው። በጉልበት አይደለም። አሁንም በጣም እያወራህ ነው። አመጣው ማብራይ። እሺ እኔን ከዚህ በኋላ ካንተ ጋር የማወራው ነገር የለም። አይደለም ችግር የለውም። አውራኝ። የማወራህ ነገር የለም። አንተም እኔን ልገለኝ ነበረ። ምን አድርጌ ነው ደግሞ አንተ? እሺ ወረቀት ይዘኛል። በክብር በቪዲዮ ፊት ልስጣው። ችግር የለውም። ወረቀት እቀበልሃለሁ። እኔ ክስ ምንም የኔ ብርቅ አይደለም። ብርቅ አይደለም። እሺ አሁን ግን እዚህ ጋር ይኸውልህ፣ እኔ አንተም እየዛትክብኝ ነበረ ማታ። እገልሃለሁ፣ እንትን አደርግሃለሁ፣ እደፋለሁ ምናምን ከዚህ በኋላ ምናምን ስትለኝ ነበር። ደግሞ የሚገል መርዝ አይደለም የሰጠው። አጋና አንተ እንደምታወራ አይደለም ማለት ነው። የሚገል መርዝ እዚህ ጋር አትቆምም። የሚገል መርዝ ቢሆን እዚህ ጋር አትቆም። ነግሬያታለሁ፣ ያስረድቻታለሁ። ከዛ በኋላ
አንተ መመር እኮ ይሄው በቃ እኔ እኮ ካንተ ጋር ተጨቃጨቀ። አንተ እኮ በግድያ ሙከራ ነው እየከሰስከኝ ያለው እኮ በግድያ ሙከራ ነው መከስ ምርመራ ተደርጎ ገደለ ነው እኮ ማን ገደለ? ገደለ አውቃለሁ። መርዞ አልገባ ካንተ የበለጠ እኮ እኔ ልጁን በጣም እየሰደብኩት ነበረ። በጣም ብዙ ነገር ከካሜራ ገደለ አይደለም። እዩ እሱ ስለሰጠ ነገር አስረዳኝ። ገባ ተረዳሁት አይደለም ማለት ይሁን። ታዲያ ትንፋሽን እኮ ነው ቀጥ ያደረገው። ለሁለት ደቂቃም ሆነ ለአንድ ደቂቃ ለሰከንድ የሚሆን እኮ ትንፋሽ ቀጥ ብሎ ነበር። በዛው ቀርቼ ቢሆንስ ምን አይነት ቀልድ ነው የምትቀልደው? በዛም እንደማትቀር ስለማቅ ነው ያንን። ምን ማለት ነው? እሺ ተረጋጋ። አንዴ የክስ ወረቀቱን ልስጠው። አንዴ በማስረጃ ፊት ልስጠው። ችግር የለም በቃ ለኔ ሰጣኝ፣ ለሱ እንደሰጣው አንተ ወስደህብኝ ነው። በቃ ለኔ በቃ እኔ ሰጠኛለህ። የክስ ወረቀት ምናምን ችግር የለውም። የክስ ወረቀት አያስፈልግም። ቀጥታ ፖሊስ ጣቢያ ሄደህ ፖሊስ ይዘህ ምናምን መምጣት ትችላለህ። መምጣት አይጠበቅብኝም። ምርመራ ተደረገ፣ ሙሉ ነው ከነ መድኃኒቱ ነው ያስመረመርኩት። አስመርመረው ውስጥ መርዝ የሚገል መርዝ ነበር ተብለሃል። አሁን እኮ ይሄ ነገር እኮ ምንም ባለ የለው። መርዝ የሚገል በሰዓቱ ስለሆንኩት ነገር በቪዲዮ ማስረጃ ስለነበረ ስለ መድኃኒቱን ለማስተማር ያክል ነው። ይሄን ያህል ሩቅ የሚሄድ ሰው አይደለሁም እኔ። እንደዚህ ማለት ጠላት ነኝ እኔ። በቃ እኔ ጠላት ነኝ እንዴ? ተረጋጋ። ጠላት ነኝ እኔ። ተመረጥ ምድር ምንድነው? ተረጋጋና አዳምጠኝ። በቃ የደበኩን ነገር ልንገርህ። ገባህ አይደለ? የደበኩን ነገር አዳምጠኝ። ይኸውልህ እኔ እርጉዝ አይደለሁም። አንደኛ ማለት ነው። ገባህ? እርጉዝ አይደለሁም እኔ ማለት እርጉዝ ነኝ ብዬ ያልኩት ያው እርጉዝ ነኝ ብዬ ያልኩት አንተን ለመፈተን ነው። ለምንድን ነው የምትፈትኝ? ስለዚህ ያው በዚህ ደረጃ ደግሞ ምንም በሌለበት ያው እሱ ሊረዳኝ ነው የቀረበኝ። ገባህ አይደለ? እንድትጫወት እኮ እየመረዘኝ ነው የሚረዳ አይደለም። ወደ ደምጠኝ እስከ ዛሬ እየጫወተችብኝ ነበር። እኔ ፕራንክ ላደርግህ ነበረ። ገባህ አይደለ? ሲቀጥል ደግሞ እኔ እናንተ ያለንን ሪሌሽንሺፕ እኮ ታውቃለህ። እንዴት ራስክን እንደዚህ አይነት ውስጥ ትከተዋለህ? በጣም ምርጥ ወንድሜ ነህ። ምንም አይነት ግንኙነት ኑሮና አይደለም። አለን እኮ አላልኩም እኔ። ግን ምን አመጣው ፈተናውን? ለምንድን ነው የምትገብተህ ነው? ምንም ሳይኖርህ ከሷ ጋር ምንም ነገር ሳይኖርህ የኔ ነው ምናምን ነበረኝ እኮ ወንድሜ፣ የኔ አባት ነበረኝ እኮ። እኔና ሶፊ እኮ በደንብ ነው የምንተዋወቀው። ጭራሽ በማታውቀው ነበር ስትቀባጥር የነበረው። ጭራሽ እስከ መመረዝ የደረሰው ለማገዝ ነው። በማገዝ ነው ይበል። ከዚህ በፊት ተጎድታ ስለምታውቅ ድጋሜ ልጅ ማለት የጀመረው እሱ ነው። እሺ ለፉፉ ማለት እንደዚህ አይነት ነገር ከዚህ በፊት ደርሶባት ተጎድታ ስለምታውቅ እንዳትጎዳ ብዬ ለመፈተን ነው። በቃ እኮ ፈተና የሆነ ይሄ እኮ የክስ ነው። ስለሁሉም ነገር ልንገር። ክሱ አዳምጠኝ እያልኩ እኮ ነው። አንተ የራስህን ስሜት በራስህ ስሜት ብቻ አትመራ። አንተ ጉልበተኛ ሆነህ ቀደድከው። አጠፋው እንዳታጠፋው። አዳምጠኝ። አንደኛ እኔ እርጉዝ አይደለሁም። ሁለተኛ ደግሞ ምንም አይነት ሪሌሽን ከማንም ጋር የለኝም አይደለ? በጣም ምርጥ ጓደኛዬ ነህ። ምርጥ ወንድሜ ነህ አንተ። ዝም በል በእናትህ። ልጅ ሲል የነበረው አለን እኮ ማየት ገብተህ ከእሷ ይኸውልህ ጓደኛዬ ነች። ከዚህ በፊት ተጎድታ ታውቃለች በሰው ድጋሜ ያ ነገር እንዲደርስባት አልፈለገችም። ስለዚህ አንተን እንድፈትንላት ነገረች። ፈተና ማለት ከዛ እኔ ደግሞ እልህ ውስጥ ገባሁኝ። አንተ በምታረጋቸው ነገሮች ማለት ነው። በአንተ ጅላጅልነት እኔም ሌላ ነገር ውስጥ ገባሁ። ሰውዬ ጅል እያልኩ እንድትናገረኝ አልፈልግም። እኔ ዛሬ እንደ ለቁጣ ለጸብ ምናምን አይደለም የመጣሁት። እኮ ምን ማለት ያለው መርዝ አይደለም። መርዝ ቢሆን ይኸውልህ ያዳ መርዝ አይደለም። ይሄ እንትና እኮ ነው። እቺ ኖ አይ ስለ ልጁ እንዴት አልነገርከኝ? እኔ ማሷ በቃ ለማንም እንዳትናገር ማለት የሚስጥር ጓደኛዬ ነው። በቪዲዮ አሁን ምንድን ነው ምክንያት? ምን አረኳት? እኔ እኮ ከሶፊ ምንም እኮ ምን አረጋታለሁ? እኔ ሶፊ ምንም እንዳታረጋት ጋሜ እንዳትወዳ እኔ እንደ አመሰግናለሁ። ተረጋጋ። አዳምጠኝ። እኔ እናንተ እኮ መጀመሪያም በምን አይነት ኬዝ እንደተገናኘን ታውቃለህ አይደል? አውቃለሁ። በቃ ከወደፊት ህይወቴ ከተጎዳሁበት ልታወጣኝ። እሺ ታዲያ ለኔ እንደዚህ ፈተና ሶፊ፣ ለኔ እንደዚህ ፈተና ድጋሜ ተፈጥሮብኝ ስለነበር አንተንም ፈትኜ ነው መቅረብ ያለብኝ። ገባህ አይደለ? ፈትኜ ነው መቅረብ ያለብኝ አንተ። እሱ ደግሞ በጣም ሞዶ ማከብሮ ጓደኛዬ ነው። ስለዚህ ይቅርታ፣ አንተንም ይቅርታ
አንተንም ይቅርታ በእኔ ምክንያት ያው ከዚህ ደረጃ ስለተዳረሳችሁ ማለት ነው። እኔ ነገሩን ቀለል አድርጌ ስላሰብኩት ነው እንደሌለ ምንም ነገር እንደሌለ ከሷ ጋር ምናምን አወቀ አይደለ? መጀመሪያም እንደሌለኝ አውቃለሁ እኮ የለም። ስለዚህ ልፈትንላት ነበር። ምንም ክፋት አታስብባትም። አየሁኝ። ቆይ አዳምጠኝ ኤቢ እኮ ለምን ክፋት አስብባታል እኮ አየሁኝ። በቃ ሆኝም እኔ ክፋት አስቤብሽ አውቃለሁ። ምንድን ነው በነፍስ መጥፋት በነፍስ መጥፋት ከሶፊ ወጣ ምናምን። እሺ እኔ አባት በቃ አሁን ያለውን ነገር ጨርሻለሁ። አንቺንም ለፈተና ብለሽ እነዚህን ሁሉ ነገሮች ስላደረግሽ አመሰግናለሁ ሶፊ። እኔ ላንቺ ክፉ ከነበርኩኝ አንቺ አልነበርክም። ለዛ እኮ ነው ከሆነ ምናልባት በሚለው እኮ ነው እኮ ምናልባት ከዚህ በፊት ተጎድታ ታውቃለች እቺ ልጅ፣ ድጋሚ መጎዳት የለባትም። በእኔ ግን ተጎድታ አታውቅም እኮ እንዳትጎዳም ነው ሶፊ። እኔ ላንቺ ጉዳት ምክንያት ሆኜ አውቃለሁ። እንዳትጎዳም ነው ወደፊትም ገብቶካል። ወደፊትም እንዳትጎዳም እኔ እናንተ እኮ በምን እንደተቀራረብን ታውቀዋለህ አይደል? ከዚህ ጋር ካሜራውን አስጠፋልኝ ስለ እያስጠፋው አይደለም። ማስጠፋበት ምክንያት የለም፣ እንደውም እያስጠፋው አይደለም። ስለዚህ ያው እኔ ያለፍኩበትን ቻሌንጅ ደግሞ በደንብ አድርጋ ነው የምታውቀው። መሀል መንገድ ላይ ነኝ ሶፊ። በቃ ይኸውልህ ፉፉ ይሄን ነገር ነገርኩህ። እኔ ስራ ያለኝ ወጣት ነኝ። ላይክ ብዙ እኔን ተስፋ አድርጎ የሚቀመጡ ቤተሰብ ያለኝ ልጅ ነኝና ይሄ ክስ ህይወቴን ሊያበላሽ ይችላል። አሁን አንተ ያመጣው ክስ በነፍስ ማጥፋት ነው። በምንድን ነው ሙከራ ነው እና ይሄ የኔን ህይወት ሊያበላሽ ይችላል። ስለዚህ ይሄን ነገር እዚህ ጋር እናቆመው። በቃ ክሱን አቁመለት። ገባ? ይሄ ልጅ አዳምጠኝ። ይሄ ልጅ በማያውቀው ነገር እንዲጎዳ አልፈልግም። በማያውቀው ነገር እኔ ነኝ ከዚህ ውስጥ ያስገባሁት። ገባ? በጣም ብዙ ተስፋ ያለው ብዙ ነገር አለ። የቤተሰብ ኃላፊነት አለበት። ስለዚህ መቀጣት ካለብኝ እኔ ነኝ እንጂ መቀጣም እና ምንም ኃላፊነት ካላፊነት የሚያሰናክል ነገር አይኖርም አልኩ እኮ አለ እንጂ ይሁን። ተረጋጋ እስቲ። እኔ እኮ እናንተ ይሄን ነገር ከማድረጋችሁ በቃ ይሄ ነገር በቃ በራስ ቦታ አድርገህ አስበው። ገባህ አይደለ? ወጣት ነህ፣ በራስ ቦታ አድርገህ አስበው። መንገድ ዘግተን ያለነው መኪና አስፋልት ላይ ነው ያለነው። ስለዚህ ለኔ መንገድ ላይ ነን፣ ብዙ ሰው እያየን ነው። የሆነ ቦታ ቁጭ ብለን እናውራ ወይ ደግሞ እዚሁ ጋር ጨርሰን እንሂድ። ይሄን ነገር ወጣትነት ይኸውልህ እየነገርኩ ነው። በቃ እሺ ያደረኩት ነገር ልክ አይደለም። አይ ነው መርዝም ይሁን አይሁንም፣ በቃ አንተ ወደ ወሰድከው ነገር ወስደዋል። ይቅርታ በቃ እሺ ይሄን ነገር እንፍታው። እኔ እሷ እንዳትጎዳ ከማሰብ ነው ይሄን ነገር ያደረኩት። ከዚህ በፊት የተጎዳችውን ነገር አውቃለሁ፣ እያንዳንዱን ነገር ምናምን እና ምን እንደደረሰባት። እዚህ ጋር ብቸኛ ሴት ነች፣ ብዙ ነገር አለ። እሺ ከዚህ በኋላ ትረዳለህ ብዬ ተስፋ አደርጋለሁ። አንድ ነገር ላስጠንቅቃችሁ። ና ያደውረዝ ወደዚህ ተጋር ነገር እሺ ምን አልክ? ቆይ ንገረኝ። ፋውን ላይክ እንትን ብቻ ነው የምፈልግ። የመጨረሻ ሐሳብን ውሳኔን እኔ የመጨረሻ ቃሌን ነው አሁን እዚህ ጋር እየነገርኩህ ያለው። ከዛ በኋላ ከሳለውም አልከስም። ያንተ ውሳኔ ያንተ ነው። አንተ እኮ ጥፋተኛ አይደለም፣ እኔ ጥፋተኛ አይደለም። በቃ ልጁ በጣም አይደለሽ። አንቺም ከደረሰብሽ ነገር አንፃር ትፈሪያለሽ። ላይክ መፍራትም አለብሽ ደግሞ። አንድ ሴት ብቸኛ ሴት ላይክ በተደጋጋሚ መጎዳት አትፈልግም። የተጎዳች ሴት ላይክ ትፈራለች። መፍራትም ነበረብሽና አንቺ ጥፋተኛ ነሽ ብዬ አላስብም። እዚህ ጋር ሜቢ እኔ እልህ ውስጥ ገብቼ ኦቨር ሄድኩኝ አንቺ ካልሽኝ ነገሮች አንፃር። እሱን ብቻ ነበር ለመፈተን እዚህ ጋር እሱ ላንቺ ያለውን እንደ አክብሮት ምን እንደሚፈልግ የሆነ በቃ እነሱን ነገር ነበር አንቺ ያልሽኝ። እኔ ግን እልህ ውስጥ ገባው፣ ከሱ ጋር እልህ ውስጥ ገባው። ያን ነገር ትቼ እሱ ለሚያደርጋቸው ነገሮች መልስ መስጠት ጀመርኩኝና በዛ ነገር አንተ ይገባበት እኮ አሁን በፊት መስኮልን ይገብቶልኝ ነበር። ገባ አይደል? እንደዛ ከገባ ምንም አይነት ነገር እንደሌለ ያውቃል። ከዚህ በኋላ ለኔ ስትል አሁን አቁሜዋለሁ። ክሱን በለን አንዴ ሶፊ፣ ከዚህ በኋላ ከእናንተ ጋር መገናኘት አልፈልግም። ችግር የለውም አትገናኝ። ከህይወታችን ጥል ከህይወታችን ስትል በቃ ማለት አይኑ ወጣትነትህን አስቤ ከህይወታችን ስትል አልገባኝም። ከአንተ ህይወት እንወጣለን፣ ችግር የለውም። ከኔም ከሶፊም ህይወት ውጡልን።